ይህ የምነግራችሁ የአንድ ፊልም ታሪክ አይደለም። የህይወት አጋጣሚ የተንሰላሰለበት ደራሲው ብዕሩን አጣምዶ አብይ እኩይ ገጸ ባህሪ ካሉበት አምጥቶ ይህ ሰው ይሞታል፣ ወንድሙ ደግሞ ገዳዩን ይበቀላል የምንልበትም አይደለም። ከፊልሙ ዓለም ወጥተን እውነታውን ዓለም በጫንቃችን ተሸክመን እግዚኦታችንን ይዘን መተናል። ይህ ትላንት የተፈጸመ ዛሬ ላይ የሰማነው አሳዛኝ ክስተት ምን አድርገን ነው ልንለው ፈጣሪን ልንጠይቅ ወደ ሰማይ አንጋጠናል። ነገሩ እንዲህ ነው። ትላንት ታላቅ ወንድም ይስሐቅ አብርሃም ይባላል። በአርባ ምንጭ አይላንድ ሙሉ ወንጌል አባልና አገልጋይ ነበረ። ከአዲስ አበባ ወደ አርባ ምንጭ በሚያደርገው ጉዞ ላይ እያለ በድንገተኛ የመኪና አደጋ ህይወቱ ያልፋል። ይህንን ከባድ አደጋ የሰሙ ቤተሰቦች ካሉበት ተሰባስበው አዘን ይቀመጣሉ። ታዲያ በዋቸሞ ዩኒቨርሲቲ የመጀመሪያ ዓመት የማህበራዊ ሳይንስ ተማሪ የነበረው ታናሽ ወንድም አቤኔዘር አብርሃም የወንድሙን መርዶ እንደሰማ ቀብር ለመድረስ ከሆሳዕና ወደ ወላይታ ሶዶ ሲጓዝ በማዕከላዊ ኢትዮጵያ ክልል በከምባታ ዞን በደረሰ ሌላ የመኪና አደጋ ህይወቱ አልፏል። ይህ ከባድ ሐዘን ነው። ለቤተሰብ መጽናናትን ተመኘን። እግዚኦ እግዚኦ የምንልበት ጊዜ አሁን ነው። ይገርም ቦታ ነው። ሰርፕራይዝ ላደርግ እችላለሁ። እውነቴን ነው። ምንድነው ሰርፕራይዝ የሚያደርገው? ሰርፕራይዝ አደርጋለሁ ብሎታል። ምን ያደርገዋል? ጃፒ አድማጭ ተመልካቾቻችን እንዴት ናችሁ? ሰላማችሁ ብዝት ይበልኝ። ነገር ቢኖር ማለት ነው ተስፋ እንዳትቆርጡ። እውነቴን ነው የምላችሁ፣ ተስፋ እንዳትቆርጡ። ይህ ቪዲዮ እናንተ ሼር ሳደርገው እያለቀስኩኝ አይ ነው ምን ይሉኛል ብዬ ላስብ እችላለሁ፣ ግን እውነት አዶኒ ከዚህ በፊት እንግዲህ ይህንን መልእክት አስተላልፈዋል። መቼና እንዴት ይህንንም ጉዳይ እናየዋለን። አዶኒ ያስተላለፈው መልእክት በእንባ እንዲህ ያለቀሰ መልእክት ያስተላለፈው መቼ ነው? ይህንንም ይዘነዋል ውዶቼ። ሌሎችም ጉዳዮች ወደ እናንተ እናመጣለን። ተከታተሉን። እንግዲህ አሁን ለመጀመሪያ ይህንን ይውልኝ። ውዶቼ እንግዲህ ብለር በተደርጎ የምታዩት ቪዲዮ ነው ያሳየዋችሁ። ይህንን ደግሞ አሁን እዚህ ጋር ቁጭ ብለው ያሉ ኢንተርቪው የተደረጉ ሰዎች አሉ። በዛ ጉዳይ በዛ ልጅቷ ልጁን በምትመታበት ጉዳይ ላይ ይሄ ነገር እንዲህ ነው ለምስክርነት ነው የመጣ ነው ብላለች። እስኪ በዚህ ልክ ወንድ ልጅ ይሄን ያህል ቅጣት ታደርሳለች? እንደው ደግሞ እንዳልሹ ነው ምንም የሰውነት እንትን እንኳን የላቸውም። ተመሳሳይ ምንድነው በጣም የተለያየ ነው አቋማቸው። እንኳን የሆነ ነገር አደንዝዘው ነው ሊሆን የሚችለው። ወንድነቱን በጣም አጥቶ ነው ያለው ልጁ። ሽንትሽን ጠጣለሁ። እሺ ምን ጠጣለሁ? ሽንትሽን ጠጣለሁ። ተጠጣለሁ። ያለ ቃሽት ይጠጣል። አሁን ቶሎ ይዤልህ እመጣለሁ። እሺ ምን ፈልጌ እንደመጣሁ ታውቃለህ አይደል? አውልቀው እያልኩ ነው። አውልቀው፣ ሱሪውን አውልቀው፣ ቶሎ በል አውልቀው። ምንድን ነው የምትጠብቀው? አውልቀው፣ ቶሎ በል አውልቀው። ዛሬ በምን እንደራየን ማለት ከኔ ጥግ የተከራየ ልጅ አለ። ስለሱ ነበረ መረጃ መስጠት የፈለኩት። ጥቆማሽ ጎረቤትሽን ያማከለ ነው ማለት ነው? እሺ። እና ያው ቤታችን አንድ ላይ ጥግ ነው ማለት ከኔ ጥግ እሱም ነው የተከራይቶ ያለው ማለት ነው። ጎን ለጎን። እሺ። ውዶቼ እንግዲህ ቀንጨብ አድርጌ ለማሳየት የሞከርኩት እንዴት ነው ልጅቷስ ትክክል ነች ወይ? ምንም ማድረግ አይቻልም። እንደኔ ግን ፊልም ነው። እንደኔ ግን ፊልም ነው፣ ድራማ ነው። ይህንን ድራማ ነው በኢንተርቪው እያቀረቡ ያሉት ማለት ነው።
ብለር ያደረጉበት ምክንያትም የራሳቸው ምክንያት አለ። ምክንያቱም አሁን ስደበድበው ምን ስትል ተቀርጾ ነው ወይ ልንል አንችልም። በድብቅ ካሜራ አይደለም። አንዳንድ ጊዜ ይሄንን የሚያዩ ሴቷን ሊያገዝፉ ወንዱን ደግሞ ኩምሽሽ ለማድረግ የሚሰሩ ነገሮች አሉ። ግን ድራማ ነው፣ ይሄ ድራማ ነው። ወንዱ ሲደበድብ ሴቷ እንደዚህ ስታደርግ ብለርብ የተሰራ በትክክል በካሜራ ያው እኛ ሙያ ውስጥ ስላለን በካሜራ ተቀርጾ ድብቅ ካሜራ አይደለም። ድብቅ ካሜራ ይሄንን ነገር ለማምጣት የራሱ የሆነ ምልክት አለው። ይሄ እንደውም እነሱ ብለር ባደረጉት በሚገርም ካሜራ ቀርጸው ከዛ በኋላ ሰዎቹ መሸፈን ስላለባቸው ሸፍነውት ነው። ኖርማሊ ሲቀረጽ ብለር ሆኖ አይደለም። ወይም ደግሞ ያቺ መስካሪዋ ሄዳ በቀዳዳ ምናምን ጎን ለጎን ስለሆነ ቤታቸው ሄዳ ቀርጻ ምናምን አይደለም። እና አንዳንዴ እህት ወንድሞቻችን በብዛት አረብ ሀገር ያላችሁ እንዳትሸወዱ። እንደዚህ አይነት ነገር ኢትዮጵያ ውስጥ እዚህ ባሰ ነገር ይከሰታል። ግን እነዚህ ናቸው ጥርጊያዎቹ። ሰዎቹ እነዚህን እያዩ ነው ሴቷም ለዱላ የምትነሳ፣ ወንዱም ደግሞ አስገድዶ የሚደፍርበት ትልቁ ምክንያት የነዚህ ውጤት ነው። ህፃናት የሚገደሉት መጀመሪያ የህፃናት ፊልም እየሰራን ነው። ይህን መለማመጃ አድርገው ከዛ በኋላ ወደ እውነታው ዓለም ደግሞ እየመጡ እኛን የሚያጠፉ እኛን መከራችንን የሚያበሉ ብዙ አሉ። ስለዚህ ስናይም ይደረጋል ብለን እኔ እንጂ እንደው ተደርጎ ሆኖ አይደለም። ወደ ጃፒ እንምጣ። ጃፒ እንግዲህ ምንድነው ሰርፕራይዝ ያደረገው ወንድሙን እንየው። ኢቨንት ነው። በዚህ ላይ ፕሮግራሙ አሪፍ መኪናዎች ሀገር ውስጥ ይገጣጠማሉ። ኤሌክትሪክ መኪና ደግሞ እኛ ሀገር ደግሞ በቃ አሁን ተለምዷል በደንብ። ስለዚህ እገዛልሃለሁ መኪናው ማለት ነው። መርጠቅ ቴስት ድራይቭ አድርገህ ነው አይተነው ከተመቸክ እገዛልሃለሁ የምትፈልገው ማለት ነው። ኦኬ፣ በጣም ይሄ አሪፍ ነገር ነው። ቀኔ ልታሳምርልኝ ነው ማለት ነው። ኦፍ ኮርስ ቀኔን አመቱ በሙሉ ልታሳምርልኝ ሰርተህ ትከፍለኛለህ ከዛ በኋላ። ኧረ እከፍላለሁ። ይመቸው ለወንድም እንደዚህ ማድረግ። እንደገና ደግሞ ከዚህ በፊት ያየነውም ነገር ነበረ። ከዚህ በፊት ያየነው ደግሞ አዶኒስ ለጋይሰሌ መኪና ለመግዛት እንቅስቃሴ ውስጥ እየገባ እንደሆነ አይተናል። እነዚህ የሆኑ የሚያስብል ነው። አሁን ቀጥታ የሚሄደው ወደ አዶኒስ ነው። አዶኒስ ምን ሆኖ ነው ከዚህ በፊት? ከዛ እሱን እናይና የመጨረሻ ፕሮግራሜን ማደርገው አዶኒስ ታሰረ የሚባል ወሬ አሁን እየተሰማ ነው። ምክንያቱ ደግሞ እስኪ እንመጣበታለን። ተስፋ ያሳያል፣ ለነሱ ተስፋ ይሆናል። እኔ ልንገራችሁ ማለት ነው፣ ወደዚህ ካናዳ ስመጣ ማንም ሰው እውነቴን ነው የምላችሁ፣ ማንም ሰው ተማምኜ አይደለም የመጣሁት። በፍርሃት ወደ ካናዳ ነው የገባሁት። ከአሜሪካ ጠበቃ አሳይለም መጠየቅ አትችልም ብሎኝ፣ ከዛ ኬዝ ትክክለኛ አይደለም ዲናይ ልትደረግ ስለምችል ወደ ካናዳ ብትሄድ ይሻላል። ይህ ውሳኔ የወሰንኩት ካናዳ ለመግባት በ5 ቀን ውስጥ ነው። ያው ማአት ሰዎች እያስፈራሩኝ ካናዳ እንዳትሄድ፣ ካናዳ ጥሩ አይደለም፣ ካናዳ እንደዚህ ነው እየተባልኩኝ ማለት ነው። ከዛ ከአሜሪካ ግን ማለት ነው እውነቴን ነው የምላችሁ ሰዎች ሳልሰማ ማን እንደሰማውኝ አላውቅም፣ የሆነ ልቤ ማለት ነው እግዚአብሔር ነው አሩ ነው ምን ማለት ይቻላል። እንግዲህ ያለፈ ታሪኩ ነው። በዛ ሰዓት ካናዳ ያሳለፈው በቃ ስቃይ ነው። አንዳንዴ ከውድቀታችን የምንማር ሰዎች ውድቀታቸውን ይውደዱት ይባላል። ምክንያቱም ከውድቀት ነው መነሳት የሚቻለው፣ ሰው ሳይወድቅ አይነሳም። አሁን ደግሞ የሰማነው ትላንትና ሩጫ ነበረ። በዛ ሩጫ ላይ አዶኒስ ተሳትፎ ነበረ። ከዛ በኋላ በፖሊስ ተይዟል የሚል ወሬ ሰምተናል። እና ምንድነው ብለን ምክንያቱን ደግሞ ስንጠይቅ ወይም ሲነግሩን
የታሰረበት ምክንያት ያው ከዚህ እንግዲህ ሶሻል ሚዲያ ላይ ስለ ሰይፉ ፋንታሁን፣ ስለ አምለሰት ሙጬ፣ ስለ ቴዲ ብዙ ነገር ተወርቷል። በጣም ጓግተን የሰማንለት ኢንተርቪው ነበረ ማለት ነው። እና በዛ ጉዳይ ሊሆን ይችላል ምናምን ብለን አስበን ነበረ፣ ግን እሱ አይደለም። ምክንያቱም ምንድነው ሲባል እዚህ ላይ እንግዲህ የተገለጸ ነገር አለ። እስኪ እንስማው። በሩጫው ውድድር ላይ የኢትዮጵያን ባንዲራ ይቀባል። የኢትዮጵያ ባንዲራ አረንጓዴ፣ ቢጫ፣ ቀይ እና ደግሞ አበሻ ብሎ መሰለኝ ፊቱ ላይ የጻፈው አበሻ የሚል ጽሑፍ ጽፏል እና የኢትዮጵያ ባንዲራ ነው የተቀባው። ስለዚህ ፖሊሶች የያዙበት ምክንያት እንግዲህ ነገሮቹ እስከሚጣሩ ድረስ እኛ እንዲህ ተደረገ አል እውነታውን በኋላ እንደርስበታለን። ይሄ ነው አይደለም የሚለውን ነገር ለዛሬ ይህንን ካልኩኝ ይበቃኛል። ሰብስክራይብ ማድረጉን አትርሱ። የእናንተ ቲዩብ ነው። ክራር ሚዲያን ሰብስክራይብ አድርጉ፣ ቤተሰብ ሁኑ። እንቀጥላለን። ይመቻችሁ።